ሰላም ዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸይና አንድ ያላችሁ ሙኝላችሁ አለ ቢስጭ ስትጎንዶሉ ማዳች ላይክ እና ሼር ያደርጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህም ኮልቪ አመሰግናችኋለሁ። ሐሳቡ ሲሞቻችሁ ቢያንስ 3000 ላይክ እንድትጎጩት ቦትተና ጋብዛችሁ አለ። ዛሬ ሚዛናችን ይዘላችሁ መጣን። እንግዲህ በትራንትናው ዕለት በሶበር ዜናነት የተነገረው ኢራን በመካከለኛው ምስራቅ ባሉ አረብ ሀገራት ላይ ከዚህ በኋላ ሃይፐርሶኒክም ባሊስቲክም ድሮንም አላስወነጨፈም ጥቃትም አላደረሰባቸውም ከናንተ ከመጣ ግን ውርድ ከራሳችሁ አጸፋ ይከፋ ይሆናል የሚል ማስጠንቀቂያ ሰጥታ ነበር። ይህን ተከትሎ በመካከለኛው ምስራቅ የተወሰነ እፎይታ ተገኝቶ ነበር፣ የተወሰነ መረጋጋቶች ተገኝቶ ነበር። ነገር ግን ብዙም አልዘለቀም። እንግዲህ በትናንትናው ዕለት የኢራን የውሃ ማጣሪያ ለ30 መንደሮች ውሃ የምታከፋፍልበት የውሃ ማጣሪያ ተመቶ ከፍተኛ ጉዳት አድርሷል። ይህን ተከትሎ ኢራን አጸፋውን የምመልሰው ሳዑዲ ላይ ነው። ይሄ ጥቃት እንዲፈጸምብኝ ያደረገች ሳዑዲ ስለሆነች እኔም የሳዑዲን ውሃ ማጣሪያ እደበድባለሁ፣ ከዛ በኋላ ህዝቡ በድርቅ በጥማት ከተማውን ለቆ ይወጣል የሚል ከፍተኛ ማስፈራሪያ ሰጥታለች ማለት ነው። እንዳልኳችሁ ከዚህ ጦርነት የመካከለኛው ምስራቅ አገሮች አረቦቹ አከርካሪያቸው ተሰብረው አንገት ደፍተው በብዙ መከራ ተጎሳቅሎ እንደሚወጡ እርግጠኛ 100%። እንዳልኳችሁ ከተማ ውድመትና የብዙ ሰው ህይወት የሚጠፋው ኢራንና እስራኤል ላይ፣ ቀጥሎ ደግሞ ብዙ ሰው ህይወት የሚጠፋና ከተማ የሚወድመው እነዚህ የአረብ አገሮቹ እንደ ኳታር፣ እንደ ባህሬን፣ እንደ ሳዑዲ፣ እንደ አረብ አሚሬት ያሉት ዋጋ ይከፍላሉ። 100% እርግጠኛ ሆኜ እነግራችኋለሁ። ሁልጊዜም አሜሪካ ነች። አሜሪካ ለ40 ለ50 ለ60 ለ70 ዓመት ከጦርነት ላይ ቢሊየንስ ኦፍ ዶላርስ እያተረፈች የመጣች ነች። እንዳልኳቸው የጦር ቤዙ እነዚህ አረብ ሀገሮች ላይ መጀመሪያ እንዲቀመጥ የተደረገበት ምክንያት ይሄ የጦር ቤዝ እዚህ ጋር በማድረግ በኢራንና በአረብ ሀገራት መካከል ከፍተኛ መፋጠጥ እንዲኖር፣ በዚህም የፍርሃት የተነሳ አረቦቹ $100 ቢሊዮን እያወጡ ከአሜሪካ የጦር መሳሪያም እንደዚሁም ደግሞ ኤር ዲፌንስ ሲስተም እንዲገዙ ረብጣ $1 ትሪሊየን ክምር ገንዘብ ስላላቸው በፍርሃትና በመጠማመድ አሜሪካ እንድታተርፉ ነው። ይህንን የኛ ሀገር እንትኖች ተንበርካኪ ደም ያላቸው ቆረቀንዳዎች ይህን አያውቁም። የዓለም ፖለቲካ አያውቁም፣ አካሄዱን አያውቁም። በዩክሬን ጦርነት እኮ አሜሪካ ምንድን ነው የጠየቀችው? የዩክሬንን ውድ ማዕድናት ስጡኝ። $1 ትሪሊየን የሚያወጣ ገንዘብ እኮ ነው፣ ንብረት እኮ ነው። አምጣ አንተ ደደብና አንተ ብሎ ነው የሰደበው ትራምፕ ዘለንስኪን። አንተ ደደብና እንዴት ለኔ $1 ትሪሊየን የሚያወጣ ነገር አስጡኝ? እንዴት አንተ ደደብና አለ። ዓለም እያየ ማለት ነው። እነሱ ቆስቆሶ ያስገቡት ጦርነት ነው። ዩክሬን ብትትና ወጥቶ ትራምፕ ግን ቢሮ ድረስ ጠርቶ ስለ ዩክሬን መበተን፣ ስለ ዩክሬን ህዝብ ማለቅ፣ ስለ ዩክሬን ህዝብ መሰደድ፣ ስለ ዩክሬን ወደ አመድነት መቀየር ዶን ኬር ምንድነው ግድ የሚሰጣ ገንዘብ። ከሁለተኛ የዓለም ጦርነት 80 ሚሊዮን ህዝብ ነው የሞተው። ያ ሁሉ ዓለም ዋጋ ሲከፍል አሜሪካ ግን ጂኤንፒዋ ግሮዝ ናሽናል ፕሮዳክት ከ100 ቢሊዮን ወደ 200 ቢሊዮን በእጥፍ የጦር መሳሪያ ሽያጭ በአገሪቱ ኢኮኖሚ ላይ ከ1.7% ነበረ የጦር መሳሪያ ሽያጭ ከሁለተኛ ዓለም ጦርነት በፊት። ልክ የሁለተኛ ዓለም ጦርነት ሲነሳ አሜሪካ 50% የአገሪቱን ኢኮኖሚ የጦር መሳሪያ ሽያጭ ቻለ። 17 ሚሊዮን ህዝብ በአንድ ጊዜ የሥራ ዕድል አገኘ። 17 ሚሊዮን ማነው መኮራ እኮ ነው ወገኖች። እንግባባም በጣም ችግር እና አሁን ከዓለም አንደኛ ነዳጅ ሻጭ ማነች ታውቃላችሁ? የኢራን ጦርነት ከተነሳ በኋላ አሜሪካ ነች። ሆርሙዝ ሰርጥ ተዘግቷል። ነዳጅ ዋጋው ጨምሯል። ስለዚህ በጥሩ ዋጋ በጥሩ ገበያ አሜሪካ እየሸጠች ነው ነዳጅ። መጀመሪያ ከአረብ ሀገራት በሙሉ ተሰብስቦ እየተከማቸው ነዳጅ እንደዚህ ግርግር ትፈጥረና በጦርነት መካከል ዋጋው ሰማይ ሲነካ ትሸጣል። እቃቃው አልገባቸውም። ስለዚህ አረቡ ነዳጅኑ መሸጥ አልቻለም። የገነባቸው ውብ ከተሞችም እየወደሙ ናቸው። ተመልከት ልብ ብለ ነዳጅኑ መሸጥ አልቻለም። ቢሊየንስ ኦፍ ዶላርስ ኪሳራ ነው። ከተማው በድሮንና በቦሊስቲክ ሚሳይል እየፈረሰ ነው። ቢሊየንስ ኦፍ ዶላር ኪሳራ ነው። ጎብኚዎች እንኳን ሊመጡ ቆርቶ ያለው መውጫ አጥቷል። ሼር ድርሻዎች ይወድቃሉ። ከዛ ጦርነቱ እየከፋ ሲመጣ ህዝባቸው ያልቃል፣ ኢኮኖሚ ይወድማል።
ስለዚህ እነዚህ አረብ ደደብ አረቦች በነሱ ኪሳራ የሌላውን ጦርነት ይዋጋሉ። ልክ በዩክሬን ኪሳራ አውሮፓውያኖቹ ራሽያን እንደተዋጉት ማለት ነው። እኛ እርስ በርስ የምናደርገው እዚህ አንቀልድ ይመስላል። ኢትዮጵያኖች እርስ በርስ የምናደርገው ጦርነት አንዱም ለአንዱ ታጣቂ በ100 ሚሊዮን ዶላር ይልካል፣ አንዱም በዚህ ይልካል። እነሱ መሳሪያ በዛው ያቆርባሉ። ምን ይሰራል? ዓለም ሁሉ ሰላም ከሆነ የዓለም የጦር መሳሪያ ድርጅቶች የአሜሪካ ግዙፍ የጦር መሳሪያ አቅራቢዎች ምን ይሰራል? እስቲ አንተ ሞልስልኝ። ስራ አጥ በዘኔ ነው የሚሆኑት። ስራ አጥ በዘኔ መሳሪያን ታከማቻለ ነው። ልክ እንደ ኢራን። አሁን ኢራን መሳሪያ ሰርታ ጦርነት የለም። ምን ይደረግ? ያው አሁን በዘመኑ ጦርነት አሮጌ መሳሪያዎችን ጭምር 40 ዓመት የተቀመጠ ሚሳኤል ሁሉ እየተጠቀመች ነው። ዳትዜ ጦርነት ሲኖር ነው የምትጠቀመው። ጦርነት ከሌለ መሳሪያ ቢከማች ሰፈር ነው የሚጠባው። እና በጎልፍ ጦርነት ምን ያህል ነው ያተረፈችው? የጎልፍ ጦርነት 1990 የጎልፍ ጦርነት እጥፍ ነው ያተረፈችው አሜሪካ። እቁብ ነው የገባቸው። አምጡ 32 ሀገር። በነገራችን አሜሪካ ከሞላ ጎደል ብቻዋን ወደ ውጊያ አትገባም በምንም ተአምር። አንደኛ ገንዘብ ያስፈልጋል። ሁለተኛ የራሷ ዜጎች እንዲሞት አትፈልግም። አንተ ሞት ከፈለክ ለሷ። የኛ ሀገር ተንበርካኪዎች እኮ ና ዶላር ሰጣለሁ ተዋጋ ቢል ከዚህ እየሮጠ እኮ በንብርክክ ይሄዳል። ከዚህ አሜሪካ ድረስ የኛ ሀገር ተንበርካኪዎች አሜሪካ ድረስ በንብርክክ ይሄዳል። ዶላር ሰጣለሁ ናና ተዋጋልኝ ብለው በቃ ደሞ ነፍስ ነው። አያውቅም ደሞ ነፍስ ነው። ስለዚህ የነሱ ተዋጊ ሄዶ አይሞትም። እንደምታውቁት የነሱ ገንዘብ አይወጣም። በአንተ ገንዘብ ትዋጋለህ። ከዛ ላይ ፈርቅ ይያዝባል። 1990 በኢራቅ ጦርነት ፈርቅ ተይዟል። 52 ቢሊዮን ዶላር አይፈጅም። በዛ ጊዜ አይፈጅም። ያን ሬት ወደ አሁን ስታመጣ ወደ 150 ምናምን ቢሊዮን ዶላር የሚጠጋ ገንዘብ መዋጫው ያስፈልጋል። ግድን አዋጦ ብለው እቁብ ሰብስባ ከዛ ፈርቅ ያዘኝ። ኢራቅ በተደበደበችበት ጦርነት ማለት ነው። ተመልከት። ስለዚህ እነዚህ ዶዶያን የአረብ ሀገሮቹ ይኮፍላሉ። ጦርነት እየከፋ ሲሄድ በቃ እሺ መሳሪያ ስጡን ከምንሞት ይላሉ። አሁን ሰሞኑን እናንተም አብዛኛው ሚዲያ እንኳን አይደለችም ራሱ የአሜሪካ ሚዲያ ነች። አሜሪካ 2 ቢሊዮን አወጣች፣ 800 ሚሊዮን በየቀኑ እያወጣች ነው። 5 ቢሊዮን የነጌታ ከጥፍር ቆሻሻ አይቆጥሩትም። አንተ ሆነ ደንቦርበር የምትለው እንጂ እኛንን ደንቦርበር የምንላ እንጂ ትልቅ በርበር እቺ ሻይ ብር ነች። አረ ትልቅ ሰው አይደለም። ይከፍላል። ይሄ ቆርቆ እንዳይሆነ አረብ በሙሉ ይከፍላል። እና ይሄ ጦርነት እየተባባሰ ለምሳሌ ራሽያ አሁን በዚህ ጦርነት አትራፊ ነች። ለምን? ሆርሙዝ ሰርጥ ተዘግቷል። አሜሪካ የራሽያን ማዕቀብ ሁሉ አነሳለሁ አለች እና ህንድ ተነስተላት ከራሽያ እየገዛች ነው። በቃ ስለዚህ ጦርነት የሚዋጋው ሰው ነው የሚሞት እንጂ ሌላው አትራፊ ነው። ቻይናም ቢሆን ተትረፋለች፣ ሌላም ቢሆን ያተርፋል። እና ጦርነት ጀዝባዎች እየሞቱ ብሽቆች እየሞቱ ብልጣብልጦች በህይወትም ይኖራሉ፣ እንደገና በገንዘብም ያተርፋሉ። ተመልከት፣ አስሙርበት። በህይወትም ይኖራሉ፣ እንደገና በገንዘብም ያተርፋል። እና ይሄ ነገር መሰመር መቻል አለበት። ይሄ ነገር የመጨረሻ አትራፊ የሚሆንበት በእርግጥ ከዚህ ጦርነት በኋላ ዓለም አቀፍ አሰላለፍ ሊቀየር ይችላል። ጦርነቱ ወዴት ሊሄድ እንደሚችል አይታወቅም። በጣም አደገኛ ነው። እየተባባሰ ሲመጣ የአሜሪካ ወታደሮች እልቂት ሊበዛ ይችላል። የማይጠበቁ ነገሮች የሚከሰትበት ነው ይሄ ጦርነት። ስለዚህ ያ ደግሞ የውስጥ መከፋፈል በአሜሪካ ምድር ውስጥ ሊፈጥር ይችላል። የእርስ በርስ ግጭት ሊፈጥር ይችላል። ጦርነቱ ሽንፈቱ ደግሞ በጣም ባልተጠበቀ አቅጣጫ ሌሎች ኃይሎች ሊገቡና ሶስተኛ ዓለም ጦርነት ሊከሰት ይችላል። በዚህ መሀል አተርፍ ባይ አጉዳይ ትሆናለች። አሜሪካ የቆጡን አውርዱ በላይ ብብቷን ጣለች ውስጥ ልትገባ ትችላለች። ስለዚህ ጦርነቱን ከዚህ በፊት እንደነበረው አሜሪካ እየሸሞጠጠች እየዘረፈች ቢሊዮን ዶላሮችን ረብጣ ገንዘቦቿን ወደ ኪሷ እያስገባች የምትቀጥልበት ላይሆን ይችላል።
እነዚህ ቆርጥ እንዳይሆነ አረቦቹ ግን ዋጋ መክፈላቸው የማይቆር ይመስለኛል። የኔ ሀሳብ ነው። ሲሞቻችሁ ላይክ አርጉ፣ ሼር አርጉ። እወዳችኋለሁ። ፒስ